እስከዛሬ ከሰማዋቸው ወይንም ደግሞ ከሰራዋቸው ታሪኮች ውስጥ የዛሬው ታሪክ እጅግ በጣም አሳዛኝ ከሚባሉት በአንደኝነት የሚመደብ ነው። ምንም ግልጽ አስደንጋጭ ምስሎች ወይንም ደግሞ ፎቶዎች አልተካተቱም። ቢሆንም ግን ይህ ታሪክ በጣም ልብ አንጠልጣይና በጣም የሚያበሳጭ የሚያናድድ ቅደም ተከተል ኖሮት በስተመጨረሻ የሚፈጠረው ነገር እውነት አይመስልም። ስለዚህ ይህንን ቪዲዮ ማቹር የሆናችሁ ኦዲየንሶች እንድታዩ ትጠይቃለሁ። ነገር ግን ወደ ዛሬው ታሪካችን ከመግባታችን በፊት ያልተለመዱ ዘግናኝ እንዲሁም ደግሞ ሚስጥራዊ የሆኑ እውነተኛ ታሪኮችን በቪዲዮ ትረካ መልክ ማየት የሚመቻችሁ ከሆነ ትክክለኛ ቦታ ላይ ናችሁ። ይህ ዋይ ዲቴልስ ቻናል የተዘጋጀው ለእናንተ ነው። እኔ ዋይ ዲቶም በሳምንት አንድ ወይም ሁለት እንደዚህ አይነት ቪዲዮችን ይዤላችሁ እመጣለሁ። ስለዚህ እናንተ ላይክ በማድረግ እንድታግዙኝ ጠይቃችኋለሁ። እንዲሁም ደግሞ ቻናሉን ሰብስክራይብ አድርጉ። ሌላው ትልቅ ነገር ደግሞ የደወል ምልክቷን ኦን አድርጉ። በየሳምንቱ የሚለቀቁ ቪዲዮዎች እንዳያመልጣችሁ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን ኦን አድርጉ። አሁን ወደ ዛሬው ታሪካችን እንግባ። 1986 ቶም ሃንክስ የ39 ዓመት ሲሆን የሁለት ታዳጊ ወንዶች ልጆች አባት ነበር። ከዚህ ቀደም ከልጆቹ እናት ጋር ትዳር መስርቶ ይኖር ነበር። ነገር ግን ከተወሰነ ጊዜ በኋላ ይፋታሉ። በዚሁ ዓመት ቶም እና ሁለቱ ወንዶች ልጆቹ በኒውፖርት ቢች ካሊፎርኒያ በሚገኘው ሰፈር ውስጥ ባለ የቺሊ ምግብ ውድድር ላይ ነበሩ። ቶም አብሮት የነበሩ ሰዎች ሲመለከት ከዚህ በፊት አይቷት የማያውቅ አንዲት አስደናቂ ቆንጆ የሆነች ሴት ያያል። ዝም ብሎ ወደሷ መመልከቱን ቀጠለ። ለረጅም ጊዜ ስለተመለከታት ያቺ ሴት አየችውና ፈገግ አለች። ትንሽ እንደመሽኮርመም ብላ ሌላ ቦታ አየች። ቶም ከዛ ወዲያው ነው አፈረ። ምክንያቱም ሲመለከታት እሷ ይዛው ስለነበረ። ስለዚህ ወደ እሷ ሄዶ እሷን ለመተዋወቅ ይወስናል። ቶም ምን አይነት ሰው መሰላችሁ? ጡንቻማ ሰውነት ያለውና አስደናቂ ጽም ያለው ጠንካራ ሰው ነው። ከዛም የሳር ሜዳውን አቋርጦ ወደ ሴትዮ ቀረበና ራሱን ያስተዋውቃታል። እሷም ሙሉ ፈገግታውን አሳያቸውና ስሟ ጃኪ እንደሆነና 29 ዓመቷ እንደሆነና ነጠላ መሆኗን ወይንም ደግሞ ፍቅረኛ እንደሌላት ትነግረዋለች። ከዛን ጊዜ ጀምሮ ሁለቱ ሙሉ በሙሉ ይዋደዳሉ። በጣም ባይለኛ ፍቅር ይወድቃሉ። ከዓመታት በኋላ በ1989 150 የቅርብ ጓደኞቻቸውና ቤተሰቦቻቸው ፊት ይጋባሉ። ከሰርጉ በኋላ ጃኪ ከቶም እና ከሁለት ወንዶች ልጆቹ ጋር አብራ በአንድ ቤት መኖር ጀምራለች። የወንዶቹ ልጆች እናት አሁንም በህይወት ብትኖርም ልጆቹ ጃኪን እማ ብለው መጥራት ይጀምራሉ። ልጆቹ ለመሰላቸው እማ ብለው የሚጠሯት አብራቸው ስትኖር እነሱን ትንከባከባቸው፣ የራሷን ህይወት ትታ በቃ ለነሱ ነበር የኖረችው ማለት ይቻላል። በጣም ደግ ሰው ነበረች። ጃኪ በ22 ዓመቷ አስከፊ የሞተር ሳይክል አደጋ ደርሶባት ስለነበር እና ያደጋ ደግሞ ከፍተኛ የሆነ የውስጥ ጉዳት አድርሶባታል። ይሄ ምንድነው የራሷን ልጅ መውለድ እንዳትችል አድርጓታል። ሁልጊዜ የምትፈልገው ነገር ነበር የራሷ ልጆች እንዲኖሯት። ስለዚህ ለነዚህ ልጆች እናት የመሆንን ድል ባገኘች ጊዜ በጣም ተደስታ ወደ ተግባር ነበር የገባቸው። እናም ለነሱ በጣም አስደናቂ እናት ነበረች። ከዓመታት በኋላ ቶም እና ጃኪ ሁለቱ ልጆቻቸውን አሳደጉና በ2002 ወንዶቹ ልጆች ሲያድጉ ቤቱን ለቀው ይወጣሉ። ይህ ለቶም እና ለጃኪ በጣም አሳዛኝ ወቅት ነበር። በድንገት ባዶ ጎጆ መሆናቸው። ማንነታቸው በአብዛኛው ከወላጅነት ጋር የተያያዘ ነበር። እናም ከልጆቻቸው ጋር በጣም ቅርብ ነበሩ። ግን በተመሳሳይ ጊዜ ይህ ቀን እንደሚመጣ ያውቁ ነበር። ምክንያቱም ልጆቹ አድገው ከቤት መውጣታቸውን የሚያውቁት ነገር ነው። እናም ለብዙ ዓመታት ለዚህ ነገር ሲዘጋጁ ነበር። በአንድ ጊዜ ሁለቱም ጡረታ መውጣት እንዲችሉ በየዓመቱ ገንዘብ ያስቀምጡ ነበር። የጡረታ እቅዳቸው ምንድነው? ጀልባ መግዛትና በዛ ጀልባ ላይ ለመኖር በካሊፎርኒያ በሜክሲኮ የባህር ዳርቻ መጓዝ ነበር እቅዳቸው። ጃኪም ሆነ ቶሚ ሀብታም አልነበሩም። ነገር ግን ገንዘብ በማጠራቀም በጣም የተካኑና በጣም ጽናት ያላቸው ሰዎች ነበሩ እና በጥቂቱ መኖር ይችሉ ነበር። ስለዚህ ባለፉት 2 ዓመታት ሁሉንም ገንዘባቸውን ማለት ይቻላል ቆጥበው ነበር። ይህንም ያደረጉት ለምንድነው? ጀልባዋን መግዛት እንዲችሉ ነበረ ሲቆጥቡ ነበረው። በመጨረሻም በ2002 ወንዶች ልጆቻቸው ከቤት ሲወጡ ቶም እና ጃኪ በኒውፖርት ቢች ካሊፎርኒያ የሚገኘው ቤታቸውን ይሸጣሉ። ከቤታቸው ሽያጭ የተገኘውን ገንዘብና ያስቀመጡትን ገንዘብ በመጠቀም ያን ያህል ዘመናዊ ያልሆነች ግን ትንሽ ያረጀች ጀልባ ይገዛሉ። ለዚችም ጀልባ ስም ያወጡላታል፣ ዌል ዲዘርቭድ የሚል በአማርኛው መልካም የሚገባት አይነት የሚል ትርጉም ያላት ስም ለጀልባ ይሰጣታል። ምንም እንኳን ጀልባ የቅንጦት ባትሆንም ቶም እና ጃኪ በጣም ይወዷት ነበር። ልክ የነሱ እንደሆነች ማለት ነው። በኒውፖርት ከተማ ውሃ ዳር አስረዋት እቃዎቻቸውን ሁሉ ወደ ጀልባው መውሰድ ይጀምራሉ። ምክንያቱም ወዲያውኑ በሷ ላይ ለመኖር ፈልገው ስለነበር። ከዚያም አቅማቸው ፈቀደላቸው ወይንም ደግሞ ባላቸው በጀት ልክ ጀልባዋን ማጽዳት፣ ማደራጀትና ማሻሻል ይጀምራሉ። በዚያው ዓመት የበጋ ወቅት ጀልባዋ በውጭም በውስጥም በጣም ቆንጆ ሆነች። ምክንያቱም ቶም እና ጃኪ በራሳቸው መንገድ ነበር ጀልባዋን ያስዋቧት። የእነሱ የእጅ ስራ በግልጽ ይታይባት ነበር። ቤታቸውም ነበረች፣ በቃ እንደ ቤት ነበር ያስዋቧት። እናም ለቀጣዮቹ 2 ዓመታት ቶም እና ጃኪ ህልማቸውን ኖሩ ማለት ይቻላል። ያችን ጀልባ ይዘው በካሊፎርኒያና በሜክሲኮ የባህር ዳርቻ ላይ ይጓዛሉ። በጣም ብዙ ሰው ማየት የሚጓጓለትን እዛው ውሃ ላይ ሆነው ፀሐይ ስትገባ ያሉ ስትወጣ ያሉ ፍሬሽ አሳዎችን ያጠምዱ ነበር። እነሱን ይመገቡ ነበር። ኮክቴልም አብሮ ይጠጡ ነበር። ብቻ ጡረታ ጊዜያቸውን በእውነቱ ከልባቸው እየተደሰቱ ነበር። ከዚያም ግን በ2004 አንድ ያልተጠበቀ ዜና ይደርሳቸዋል። ከወንድ ልጃቸው አንዱ አባት እንደሚሆን ይነግራቸዋል። ይህ ህፃን የቶምና የጃኪ የመጀመሪያ ልጅ ሊሆን ነበር። በተለይ ጃኪ በጣም ተደስታ ነበር። ምክንያቱም የራሷ ልጆች መውለድ እንደማትችል የታወቀ ነው። ነገር ግን እናት ሆናለች። እንደገና ደግሞ አያት የመሆንና ያንን ውድ ትንሽ ልጅ
የማቀፍን ሐሳብ በጣም ነው የወደደችው። እናም በዚህ ነገር በጣም ደስተኛ ሆና ነበር። ቶም እና ጃኪ በጀልባ ላይ መኖርን በጣም ቢወዱም ጀልባውን ለመሸጥ ጊዜው ትክክለኛ እንደሆነ አሁን ላይ ይወስናሉ። ምክንያቱም ልጃቸው ልጅ ሊወልድ ስለሆነ አያት ሊሆኑ ስለሆነ በቃ ይህንን ጀልባ መሸጥ አለብን ብለው ይወስናሉ። ከሽያጩ የሚገኘውንም ገንዘብ በመጠቀም ወደ ልጃቸውና ወደ ልጅ ልጃቸው ለመቅረብ ምድር ላይ ቤት ለመግዛት ያስባሉ። በዚያው ዓመት ዳር ወር ላይ ጥንዶቹ የጀልባቸውን ሽያጭ ማስታወቂያ በአሳ ማጥመጃ መጽሔት ላይ ያወጡታል። ለጀልባውም ወደ ግማሽ ሚሊዮን ዶላር ዋጋ ይጠይቁ ነበር። ይህም ማስታወቂያ እንደወጣ የተወሰነ ገንዘብ ያጠራቀሙ ወጣትና ባልና ሚስት ጀልባውን ለመግዛት ጥያቄ ያቀርባሉ። እናም ቶምና ጃኪ በጣም ተደሰቱና ለሁለት ልጆቻቸው ይህንን ጥሩ ዜና ይነግሯቸዋል። ገዢ እንዳገኙና በሁለት ቀናት ውስጥ ሽያጩ እንደሚጠናቀቅ ከዚያም እንደሚያገኟቸው በስልክ ለልጆቻቸው ይነግሯቸዋል። ስለዚህ የቶምና የጃኪ ልጆች የጀልባውን ሽያጭ እንደተጠናቀቀ የሚያበስረውን የስልክ ጥሪ መጠባበቅ ይጀምራሉ። ነገር ግን 2 ቀን አለፈ። ከዚያም ልጆቹ ወላጆቻቸው ጋር ራሳቸው መደወል ይጀምራሉ። ነገር ግን ወላጆቻቸው ስልካቸውን አያነሱም። ቶምና ጃኪ ምን አይነት ሰዎች መሰላችሁ? ለረጅም ጊዜ ከቤተሰቦቻቸው ጋር ሳይገናኙ የሚቆዩ አይነት ሰዎች አይደሉም። ስለዚህ የነሱ ባህሪ አይደለም፣ አዲስ ነገር ነው ለልጆቻቸው። እናም አሁን የቶም ወንድም የሆነው ጂም የሚባለው ጡረታ የወጣው የፖሊስ አዛዥ ይህንን ድንገተኛ ዜና ሲሰማ በኒውፖርት ቢች ካሊፎርኒያ ወደሚገኘው ስፍራ በመኪና መሄድ ይጀምራል። የሄደበት ምክንያት ምናልባትም የጀልባውን ሽያጭ ሳያጠናቅቁ ቀርተው ባልና ሚስቱ አሁንም እዛው ጀልባ ላይ ሊሆኑ ይችላሉ ብሎ አስቦ ነበር። ከጓደኛው ጋር ጂም ወደ ኒውፖርት ቢች ይደርሳሉ። በትክክል ዌል ዲዘርቭ የተባለችው ጀልባ የምትገኝበት ቦታ ላይ ከቆሙበት ቦታ ሆኖ ሲመለከቱ በጀልባው ላይ ማንም ሰው ያለ አይመስልም። ሆኖም ወደ ጀልባው ጠጋ ብሎ ሲመለከት ጂም ጥቂት እንግዳ የሆኑ ነገሮችን አስተዋለ። ገመዶች ከጀርባው ጎን ተንጠልጥለዋል፣ ግን እነዚህ ገመዶች ተጠቅልለው መቀመጥ ነበረባቸው። ቶም ደግሞ በሚያስደንቅ ሁኔታ ዘደኛና ስርዓታማ እንደሆነ ይታወቅ ነበር። ያ ጀልባ ሁልጊዜ ንጹህ ነበር። ስለዚህ ቶም ጀልባው ላይ ስለሌለ ነው እንጂ ቢኖር ኖሮ እነዚህ ገመዶች በተንጠለጠሉበት አይቷቸውም ነበር። ጂም አሁን ዙሪያውን ሲመለከት አንዳንድ መቆጣጠሪያ ፓናሎችን የሚሸፍኑ ሸራዎች መነሳታቸውን ግን መልሶ አለመቀመጣቸውን ያያል። ይሄ ነገር ደግሞ ቶም ወይም ጃኪ የሚያደርጉት ነገር አይደለም። አንደኛው ጀልባ መስኮት ላይም የቆሾሹ ፎጣዎች ተንጠልጥለው ነበር። ስለዚህ በአጠቃላይ ጂም እና ጓደኛው በተመለከቱት ነገር የተሰማቸው ስሜት ምንድነው? ቶም እና ጃኪ ጀልባውን እንደሸጡት ነው። ምክንያቱም በአዲሶቹ የጀልባ ባለቤቶች ምክንያት ነው ጀልባው እንደዚህ ያልተስተካከለው የተዘበራረቀው። በፍጹም ቶም እና ጃኪ ጀልባውን በዚህ ሁኔታ አይተውትም ነበር። ስለዚህ ጂም እና ጓደኛው አሁን ላይ ቶም እና ጃኪ ይህንን ጀልባ ሙሉ በሙሉ እንደሸጡት እርግጠኛ ሆነዋል። ከዛም ጂም ምን ያደርጋል? የራሱን የቢዝነስ ካርድ አውጥቶ ማስታወሻ ይጽፋል። ወንድሙና የወንድሙ ሚስት ይህንን ጀልባ ለነሱ እንደሸጡላቸው አሁን ግን እንደጠፉ እነሱን ማግኘት እንዳልቻለ፣ ስለዚህ እባካችሁ መልሳችሁ ደውሉ የሚል ማስታወሻ ነበር ጽፎ እዛ ጀልባ ላይ ተወው። ከዛም ጂም እና ጓደኛው ጀልባውን ለቀው መሄድ ይጀምራሉ። ነገር ግን እየሄዱ እያለ ለጂም አንድ ስልክ ይደወላል። ስልኩን አነሳ። የደወለችው የ21 ዓመት ሴት ስትሆን ጄኒፈር ድሌዮን ትባላለች። ለጂም የቢዝነስ ካርዱን ጀልባው ላይ እንዳገኘችው ትነግረዋለች። እናም እሷና ባለቤቷ ጀልባውን ከነቶም በቅርብ መግዛታቸውን ትነግረዋለች። ግን እንደ ጂም እነሱም ከነቶም ጋር ለመገናኘት እንዳልቻሉ በጣም እየፈለጓቸው እንደሆነ ትነግረዋለች። ምክንያቱም ጀልባውን ከገዙ በኋላ ጄኒፈር ማለትም እሷ ማለትና ባለቤቷ ጀልባው ላይ አጠቃቀሙን የማያውቁት ጥቂት መቆጣጠሮች እንዳሉ ተገነዘቡ። ስለዚህ እንዴት መጠቀም እንዳለባቸው እንዲያብራሩላቸው ከቶምና ከጃኪ ጋር መነጋገር ያስፈልጋቸው ነበር። አንደኛ ለዚህ ነበር የፈለጓቸው። ሁለተኛ ደግሞ ጄኒፈር የቶምና የጃኪን የግል ንብረቶች በሁለት መሳቢያዎች ውስጥ ተረስተው እዛው ጀልባ ውስጥ እንደሚገኙ ትናገራለች። ስለዚህ እነዚህ የቶምና የጃኪ ንብረቶች መመለስ ስለምትፈልግ ነበር ቶምና ጃኪን ለማግኘት እየመከርኩ ነበር፣ ግን እኔም ላገኛቸው አልቻልኩም ብላ ለጂም የነገረችው። ከዛም ጂም ጄኒፈርን አንቺ ወይም ባለቤትሽ ቶምን ወይንም ጃኪን ለመጨረሻ ጊዜ ያያችሁት መቼ ነው ሲል ይጠይቃታል። እሷም ለመጨረሻ ጊዜ ያየናቸው የጀልባውን ሽያጭ ስናጠናቅቅ ነው፣ ገንዘቡን ስንሰጣቸውና በመኪናቸው ገብተው ሲሄዱ የዛኔ ነበር ለመጨረሻ ጊዜ ያየናቸው ትለዋለች። ጂም ከዛ ወዴት ሊሄዱ እንደሚችሉ ምን ፍንጭ እንዳላት ይጠይቃታል። ጄኒፈርም ከቶም ወይም ከጃኪ ጋር ብዙ የግል ንግግሮች አልነበሩንም፣ በአብዛኛው ያወራነው የንግድ ስራ ጉዳዮችን ነው ትለዋለች። ነገር ግን በነበረን ውስን የግል ግንኙነቶች ውስጥ ቶም ሁል ጊዜ እሱና ጃኪ በአሪዞና አቅራቢያ ያለ ከተማ በሜክሲኮ ቤት ለመግዛት እንዳሰቡ ይናገር ነበር። ምክንያቱም በአሪዞና የሚኖር ወንድ ልጅ አላቸው፣ ልጅ ሊወልድ ነው፣ በጣም ለሱ ቅርብ መሆን እንደሚፈልጉ ይናገሩ ነበር። ጄኒፈር ይህንን ነገር ለጂም ትነግሯለች። ጂም የሚያውቀው ነገር ስለሆነ ጄኒፈርን ያመሰገናትና ከቶም ወይም ከጃኪ ከሰማች እንድትነገሩ ይጠይቃታል። ከዛም ጄኒፈርን ጂምን መልሳ እርሷም ከሰሙ እባክዎን ይንገሩኝ፣ ምክንያቱም እኔም እነሱ ማነጋገር አለብኝ ትለዋለች። ከዛም ስልኩ ይዘጋል። ከዛም ጂም ምን እየተፈጠረ ነው ብሎ ማሰብ ይጀምራል። ከዛም አንድ ነገር ወደ አእምሮ ይመጣል። ቶምና ጃኪ የቀጠሯት ፓትሪሻ የምትባል ሴት ያስታውሳል። ባለፉት 2 ዓመታት ጀልባ ላይ በነበሩበት ጊዜ ጥሩ ኢንተርኔት አይኖራቸውም። ስለዚህ ሂሳቦቻቸውን በቋሚነት መክፈልና ግብር መክፈል እንደማይችሉ ያውቁ ነበር። ስለዚህ ሂሳቦቻቸውን ለመክፈልና ገንዘባቸውን ለማስተዳደር ጓደኛቸው የነበረችውን እቺን ሴት ፓትሪሻን ቀጥረው ነበር። ጂም ቁጥሯን አግኝቶ ፓትሪሻ ጋር ደውሎ መጀመሪያ የጠየቃት ነገር ቶምን ወይም ጃኪን በቅርብ ጊዜ ያነጋግረሻል የሚል ነበር። እሷም በጭራሽ አላናገርኳቸውም አለችው። ጂም ሁኔታውን ካብራራላት በኋላ ቶም ወይም ጃኪ በቅርብ ጊዜ ትልቅ ገንዘብ ወደ አካውንታቸው አስገብተዋል ብሎ ይጠይቃታል። ምክንያቱም
ከጥቂት ቀናት በፊት ወደ $500,000 ወይንም ደግሞ ግማሽ ሚሊዮን ዶላር ማግኘት ነበረባቸው። ፓትሪሻም አካውንታቸው መረመረችና አይ ምንም ገንዘብ አልገባም ትለዋለች። ጂሚና ፓትሪሻ በስልክ እየተነጋገሩ ቶምና ጃኪ ለምንድነው ይህን ያህል ገንዘብ ወደ ባንክ አካውንታቸው የሚያስገቡት የሚለውን ለማጣራት ይሞክራሉ። ነገር ግን አሳማኝ ምክንያት ማግኘት አልቻሉ። ጂም ከፓትሪሻ ጋር ከተነጋገረ በኋላ በቃ መጥፎ ስሜት ይሰማዋል። ምክንያቱም እየሆነ ያለው ነገር ወደ ጥሩ መንገድ የሚመራ አይደለም። ስለዚህ ጂም ከዚህ በኋላ ምን ያደርጋል? ቀጥታ ወደ ኒውፖርት ቢች ፖሊስ መምሪያ ደውሎ ቶምና ጃኪም በይፋ እንደጠፉ ሰዎች ሪፖርት ያደርጋል። የኒውፖርት ቢች ፖሊስ መምሪያ በእነዚህ በጠፉ ሰዎች ሪፖርት ላይ የመጀመሪያ ያደረገው ነገር ጀልባዋን አዲስ ገዢዎች መመርመር ነበር። ስለዚህ ፖሊሶች እነሱን መጠርጠራቸው ትክክል ነው አይደል? ምክንያቱም ጀልባዋን የገዙት እነዚህ ሰዎች ናቸው። የመጀመሪያ ተጠርጣሪም የሚሆኑት እነዚህ አዲሱን ጀልባ የገዙት ባልና ሚስቶች ናቸው። እናው ጀልባዋን ከገዙት ጥንዶች የ25 ዓመቱ ባል ስካይለር ሲመረመር ወንጀለኛ እንደሆነ ፖሊሶች ይደርሱበታል። ታጥቆ በመዝረፍ ወንጀል ተከሶ የነበረና እስር ቤት የተወሰነ ጊዜ ያሳለፈ ሰው ነበር። ስለዚህ ፖሊሶች ወዲያውኑ በስካይለር ደሊዮንና በአጠቃላይ በባልና ሚስቱ ላይ ጥርጣሬ ያደረባቸው። ምክንያቱም ከመጥፋታቸው በፊት ቶምና ጃኪን ለመጨረሻ ጊዜ ያዩት እነሱ ስለሆኑ። ከዛም ፖሊስ ምን ያደርጋል? መርማሪ የሆነ ሰው ጀልባ ወደ ቆመበት ይልካል። ምክንያቱም ያልተለመደ ነገር ካለ እንዲያጣራ። ከዛም የተላከው መርማሪ ጀልባ ወደ ታሰረበት ተንሳፋፊ ክፍል ሄዶ ዌል ዲዘርቭ የተባለችው ጀልባ ጎን ቆሞ መቃኘት ይጀምራል። ማንም ሰው ጀልባዋ ላይ እንደሌለ ያስተውላል። መርማሪው የጀልባውን ዙሪያ እየተመለከተና በመስኮቶቹ ወደ ውስጥ ሲመለከት በጀልባው ውስጥ የደም አሻራ የሚመስል ነገር እየተመለከተ ይመስለዋል። ይህ የፍተሻ ማዘዣ ለማግኘት በቂ ይሆናል። ስለዚህ ፖሊስ ዝም ብሎ ሄዶ ጀልባውን መበርበር አይችልም። ሶ ከውጭ የተመለከተው ነገር የፍተሻ ማዘዣ ለማውጣት በቂ ስለሆነ ብዙም ሳይቆይ የዛኑ ቀን የፍተሻ ማዘዣ ይወጣና ፖሊሶች ጀልባውን ከበው ሁሉንም ነገር መፈለግ ይጀምራሉ። ሆኖም መጀመሪያ መርማሪ ያየው የደም አሻራ ሳይሆን ዝገት ብቻ እንደሆነ ይረጋገጣል። እናም በጀልባው ላይ ያለ ሌላ ምንም ጉል የሆነ ነገር ሳይገኝ ይቀራል። ፖሊሶች በዚህ ነገር በጣም ይበሳጫሉ። ምክንያቱም ምንም እነሱ የሚመራቸው ፍንጭ አልነበራቸውም። ከዚያም ፖሊሶች ስካይለር ደሊዮን ጋር ይደውሉና ወደ ፖሊስ ጣቢያ እንድትመጣ ከዚያም ከቶምና ከጃኪ ጋር የነበረን የመጨረሻ ግንኙነት በትክክል ማስረዳት አለብህ ይሉታል። ስካይለርም ወደ ፖሊስ ጣቢያ ይመጣል። የሚገርማችሁ ሙሉ በሙሉ ተባባሪ ሰው ነበር። እናም ለመርማሪዎች የተፈጠረውን ነገር አንድ ባንድ ያስረዳል። መጀመሪያ ላይ በአሳ ማጥመጃው መጽሔት ላይ የጀልባው ማስታወቂያ እንዳየ፣ ከዚያም ቶም እንዳነጋገረውና ጀልባውን ለመግዛት ፍላጎት እንዳለው እንደነገረው፣ ከዛም ሁለቱ ተገናኝተው ለጀልባው የሙከራ ጉዞ ወደ ባህር እንደወጡ ጀልባዋ ትሰራለች አትሰራም የሚለውን በደም ትሄዳለች አትሄድም የሚለውን ጤናማ መሆን አለመሆኗን ለማረጋገጥ ወደ ባህር ለሙከራ እንደወጡ፣ በሙከራ ወቅት ስካይለር ጀልባውን እንደወደደና ግዢውን ለመቀጠል እንደሚፈልግ ለቶም እንደነገረው፣ ከዛም በኋላ ይስማሙና የጀልባውን ሽያጭ ለማጠናቀቅ ህዳር 15 ስካይለር ነፍሰ ጡር የሆነችው ሚስቱ፣ ትንሽ ልጁ እናም ኖተሪ ማለት የሰነድ አረጋጋጭ የሆነች አንዲት ሴትና የስካይለር ጓደኛ እንደ ምስክር ጀልባው አጠገብ ወዳለው የመኪና ማቆሚያ ይሄዳሉ። ከዚያም ቶም እና ጃኪ እዛ ቦታ ይመጣሉ። ከዛም ስካይለር ቃል በቃል ገንዘብ የሞላበት ሻንጣ ለቶም እንደሰጥ፣ ከዛም ቶም እና ጃኪ ከሰነድ ያዥ ወይም ደግሞ ከኖቶሪዋ ጋር ሆነው የሽያጭ ሰነዶች እንደፈረሙ፣ ከዛም ጀልባውን ለነዚህ አዲሶቹ ገዢዎች እንዳስረከቡ ይናገራል። ከዛም ቶምና ጃኪ ገንዘብ የሞላበትን ሻንጣ ይዘው ወደ ኤስዩቪ መኪናቸው እንደገቡና ከዛም እየነዱ እንደሄዱ ምናልባትም ወደ ሜክሲኮ ለልጃቸው ቅርብ ለመሆን እንደሄዱ ይናገራል። ከዚያም ፖሊሶች ስካይለርን ይጠይቁታል። እንዴት ነው እንዲህ ያለውን ውድ ጀልባ መግዛት የቻላችሁት ብለው ይጠይቁታል። ምክንያቱም ግማሽ ሚሊዮን ዶላር አውጥቶ ነው ይህንን ጀልባ የገዛው፣ ለዛውም በካሽ። ከዛም ስካይለር ምን ብሎ ይመልሳል? በ1990ዎቹ ውስጥ ፓወር ሬንጀርስ የሚባል በጣም ተወዳጅ የሆነ ተከታታይ ፊልም ላይ ኮከብ ሕፃን ልጅ ወይንም ደግሞ የፊልሙ ዋና እንደሆነ ይነግራቸዋል። ይህ ፊልም አሁንም ድረስ ያለ እውነተኛ ተከታታይ ፊልም ነው። እናም እዛ ፊልም ላይ ሰርቶ ይህንን ገንዘብ እንዳገኘ ይነግራቸዋል ለፖሊሶቹ። ይህ ፊልም የምትመለከቱት እውነተኛ ፊልም ነው። የምር እዛ ፊልም ላይ የሰራ ተዋናይ ነበርና በወቅቱ ሱፐርስታር ነበር። እናም በዛ ተከታታይ ፊልም ላይ ብዙ ገንዘቦችን አግኝቶ አስቀምጦ እንደነበር ለፖሊሶች ይናገራል። ግን ስካይለር ይህንን ነገር ለመርማሪዎች እየተናገረ ያለ መሀል ላይ ቆማልና እውነቱን ለመናገር እየዋሸዋችሁ፣ እውነታው ይሄ አይደለም፣ ሱፐርስታር ስለሆንኩኝ ገንዘብ ሰብስቤ አይደለም ይሄንን ጀልባ የገዛሁት፣ እውነቱን ልንገራችሁ ይላቸዋል። ይሄን ሁሉ ገንዘብ ያገኘዋቸው እንዳልኳችሁ ሱፐርስታር ስለሆንኩኝ በህፃንነት ፊልም ከምሰራው ሰብስቤ ሳይሆን ገንዘቡን ሰርቄው ስለነበረ ነው አሁን ላይ ይሄንን ጀልባ መግዛት የቻልኩት ይላል። መጀመሪያ ላይ እንዳልኳችሁ ስካይለር ታጥቆ በመዝረፍ ወንጀል ተከሶ እስር ቤት ገብቶ እንደነበር ታውቃላችሁ። እናም ስካይለር የተከሰሰበትና በእስር ቤት ያሳለፈበት ታጥቆ ዘረፋ የፈጸመው ከአንድ የአደንዛዥ እጽ ሻጭ ዋና ሰው ገንዘብ እየሰረቀ ስለነበረ ነው። ከዛ ሰውዬ ላይ ገንዘቡን ስለሰረቀ ነበር የታሰረው። እናም ስካይለርን ብሎ ይናገራል። ከመታሰሩና ወደ እስር ቤት ከመላኩ በፊት የሰረቀውን ገንዘብ ወስዶ መደበቅ ችሎ ነበር። ወደ እስር ቤት ገብቶ ከእስር ከወጣ በኋላ ወደ ደበቀበት ተመልሶ ሲሄድ ገንዘቡን ያገኘዋል። ነገር ግን ይህ ገንዘብ የተሰረቀ ገንዘብ ነው። ከዛ አደንዛዥ እጽ ከሚሸጠው ሰውዬ ማለት ነው። ስለዚህ ህገወጥ ገንዘብ ነው ማለት ነው። ይህንን ህገወጥ ገንዘብ ጀልባውን ለመግዛት ማለት ነው። በሌላ አነጋገር ምንድነው ይህንን ህገወጥ ገንዘብ ወደዚህ ጀልባ ለመቀየር ነበር ሀሳቡ። ከዚያም ጀልባውን ሽጦ ንጹህ ገንዘብ ለማግኘት ማለት ነው። ይህንን እውነታ ስካይለር ለፖሊሶች ይናዘዛል። ፖሊሶች በዚህ ኑዛዜ
ኑዛዜ በጣም ይደነግጣሉ። ምክንያቱም ስካይለር ራሱ በህገወጥ የገንዘብ ዝውውር ወንጀል እየከሰሰ ነበር። ምክንያቱም ራሱ ነው እዚህ ጋር ያጋለጠው ማለት ነው። ቢሆንም ግን ፖሊሶች በመጨረሻ ስካይለርን በዚህ ምርመራ አጋጭቶ ስለሆንክ በህገወጥ የገንዘብ ዝውውር ወንጀል አከስም ይሉታል። ስለዚህ ስካይለርን በነጻ ይለቁታል። ከዛም ፖሊስ ምን ያደርጋል? በወቅቱ እዛው ጋር የነበሩትን የስካይለር ሚስትን ጄኒፈርን እንዲሁም ደግሞ ኖታሪዋን ወይንም ደግሞ የሰነድ አረጋጋጯንና ሌላኛውን ጓደኛቸውን በጀልባው የመጨረሻ ሽያጭ ላይ እንደ ምስክር አብሮ የመጣውን ሰው ይጠይቋቸዋል። ፖሊስ ሶስቱንም ሰዎች ቃለ መጠየቅ አደረገላቸውና ከቶምና ከጃኪ የነበራቸውን የመጨረሻ ግንኙነት ምን ይመስል ሲል ይጠይቃቸዋል። ሶስቱም ቶምና ጃኪ ገንዘብ የሞላበት ሻንጣ እንደወሰዱ ሰነዶችን ፈርመው መኪናቸው ውስጥ ገብተው ሲነዱ እንዳዩ በተመሳሳይ ሁኔታ ይገልጻሉ። በአራቱ ሰዎች መካከል የተለያየ የሚመስለው ብቸኛው ዝርዝር ነገር ቢኖር የቶምና የጃኪ ባህሪያቸው ነበር። ስካይለር ምን አለ? ቶም ያን ያክል ግማሽ ሚሊዮን ዶላር በመያዙ ተጨንቆና ተጠራጣሪ ሰው ይመስል ነበር ብሏል። በሌላ በኩል ደግሞ ኖታሪዋ ቶምና ጃኪ ለኔ ሙሉ በሙሉ ኖርማል ነበር፣ ምንም አልተረበሹም ነበር፣ ምንም አልተገረሙም ነበር ብላ ትናገራለች። ሌላው የሚያወሩት ነገር እንዳለ ተመሳሳይ ነበረ። ፖሊስ ቶምና ጃኪ ለመጨረሻ ጊዜ ያዩት እነዚህ ሰዎች ሙሉ ካነጋገረ በኋላ ተስፋና ፍንጭ ወደሌለው መቋጫ እንደደረሰ ተሰማው እና ምን ማድረግ እንዳለበት አያውቁም ነበር። ምክንያቱም ያገኙት ነገር ወደ ሌላ ነገር የሚመራቸው አልነበረም። ምንም ተስፋ የሌለው ነገር ነበር ያገኙት። ስለዚህ ፖሊስ ምን ያደርጋል? ወደ ሚዲያ በመሄድ የቶምና ጃኪን ፎቶግራፍና እንዲሁም ደግሞ የመኪናቸውን ፎቶግራፍ ያለበትን ማስታወቂያ እንዲሰራላቸው ይጠይቃሉ። ማስታወቂያውን ያዩ ሰዎች ካገኟቸው እንዲያሳውቁ በይፋ መጠየቅ ይጀምራል። ከዛም ይህ ማስታወቂያ በቴሌቪዥን መተላለፍ ይጀምራል። ብዙ ሰዎች ጋር ተደራሽ እንዲሁም ማለት ነው። ፖሊስ እዚህ ጋር አማራጭ አጥቷል። እነዚህ ሰዎች ኢንተርቪው ቢያደርግ ምንም ነገር ሊያገኝ አልቻለም። ስለዚህ በቲቪ ማስነገር ይጀምራል። እናም ይህ ማስታወቂያ በቴሌቪዥን ከተላለፈ ከጥቂት ቀናት በኋላ በሜክሲኮ የምትኖር አንዲት አረጋዊት ሚስት ከባሏ ጋር ሆነው ወደ ፖሊስ ስልክ ይደውላሉ። የቶም ኤስዩቪው መኪና ብሩን ተቀብሎ ሄዶበት የተባለው መኪና አሁን ከኛ ቤት ጎዳና ማዶ ላይ ቆሞ ይገኛል ብለው ለፖሊስ ሪፖርት ያደርጋሉ። ከዛም ሜክሲኮ ውስጥ የሚገኙ የሚመለከታቸው ባለስልጣናትና ፖሊሶችና አሜሪካ ውስጥ የሚገኙ ፖሊሶች አንድ ላይ ወደ ስፍራው በፍጥነት ይሄዳሉ። ምክንያቱም ጃክና ቶም ውስጥ እንደሚያገኙ በማሰብ ወይንም ደግሞ እነሱ ሊያውቅ የሚችል ሰው እዛ ቤት ውስጥ ሊኖር ይችላል በሚል በሩን በፍጥነት ያንኳኳሉ። ከዛ ማንም የማያውቀው በሜክሲኮ የሚኖረው አንድ ሰው በግራ መጋባት ወደ በሩ ይመጣል። ፖሊስም ከዚያ ይህንን ሰውዬ ውጭ ላይ የቆሙ መኪና የማን ነው ብሎ ይጠይቁታል። እሱም የጓደኛ መኪና ነው ብሎ ይመልስላቸዋል። ከዛም ፖሊስ ጓደኛ ቶም ነው ወይንስ ጃኪ ነች ብሎ ይጠይቁታል። ሰውየውም ቶምና ጃኪ እነማን ናቸው? ኧረ አይደሉም፣ መኪናው የስካይለር ዲሊዮን ነው ብሎ ይናገራል። ስካይለር ማለት ደግሞ ጀልባውን ከነቶምና ከጃኪ ላይ የገዛው ግለሰብ። ይህ ደግሞ ለፖሊሶች ስካይለር እየዋሻቸው እንደነበር የተረዱበት ጊዜ ነበር። ቶምና ጃኪ ለመጨረሻ ጊዜ ያያቸው መኪና ውስጥ ገብተው ሲነዱ እንደሆነ ለፖሊሶች ነግሮ ነበር። ነገር ግን ያ የተመለከታቸው የመጨረሻው ጊዜ አይደለም። ምክንያቱም እሱ በሆነ መንገድ መኪናቸው ማግኘት ችሎ ነበር። ከዚያም ሜክሲኮ በዚህ ለማያውቀው ሰው ሰጥቶታል። ከዚህም በኋላ በኒውፖርት ቢች የሚገኙ ፖሊሶች ስካይለርን በካሜራ ያደረጉን የህገወጥ ገንዘብ ዝውውር ኑዛዜ ተጠቅመው ማሰር እንደሚችሉ ያስቡና ከዛ በህገወጥ የገንዘብ ዝውውር ወንጀል ድጋሚ ይዙታል። መጀመሪያ ላይ በራሳቸው ፍቃድ ለቀውት ነበር። አሁን ላይ ግን ያንን ነገር በመጠቀም በቁጥጥር ስር ያውሉታል። እናም እሱ ታስሮ እንዳለ ቤቱ መፈተሽ ጀምራሉ። በሱና በጄኒፈር ቤት ውስጥ የቶም ንብረት የሆኑ ብዙ ነገሮችን ያገኛሉ። እንደ ላፕቶፕና የቪዲዮ ካሜራዎችን ያገኛሉ። እነዚህ ነገሮች ደግሞ ቶምና ጃኪ ጀልባ ላይ ትተው የሚሄዱት ነገር አይደለም፣ ከራሳቸው ጋር ይዞት የሚሄዱት ነገር ነው። ላፕቶፕና ቪዲዮ ካሜራ መቼም እዛ ትተው አይሄዱም ለነሱ። ነገር ግን ስካይለር አሁን ከቶም መጥፋት ጋር የማይይዘው ይሄ ሁሉ ማስረጃ እያለ ንጹህ ነኝ፣ እኔ ምንም አላደረኩም፣ ይሄ ሁሉ ትልቅ አለመግባባት ነው፣ እውነቱን መጀመሪያ ተናገር ያለው ተሳስታችኋል፣ እኔ ምንም አውቀው ነገር የለም እያለ ይናገር ነበር። እናም እሱ በፖሊስ ታስሮ ምርመራ እየተደረገበት እያለ ሚስቱ ጄኒፈር ተመሳሳይ ነገር ትናገር ነበር። ስካይለር ምንም ነገር አላደረገም ነበር ብላ ታወራ ነበር። እንዲሁም ያ ብቻ ሳይሆን እዛው የሚገኙ ቶክ ሾዎች ላይ በመቅረብ ትልቅ አለመግባባት እንደሆነና ስካይለር ከነቶም መጥፋት ጋር ምንም ግንኙነት እንደሌለው ትናገር ነበር። እንግዲህ ሚስትየው ማለት ነው ሚዲያ ላይ ወጥታ ነበር ቃለ ምልልስ የተሰጠች ቶክ ሾዎች ላይ የቀረበች ባሌ ምንም ያደረገው ነገር የለም ጭራሽ ፖሊሶች ተሳስተዋል ብላ ነበር ስትወራ የነበረው። እናም እሷ ስለ ቶምና ስለ ጃኪ እንደሌላው ሰው በጣም እየተጨነቀች እንዳለች ነው የምታወራው። ነገር ግን ፖሊሶች ሊያምኗት አልቻለም። ስካይለር ያልነገራቸው ነገር እንዳለ ግልጽ ነበር። ከዛም ፖሊሶች ስካይለርን ብዙ ጥያቄዎች ይጠይቆታል። ቢሆንም ግን ምንም ውጤት ያገኙ አልቻለም። ስካይለር አሁንም እኔ ምን ግንኙነት የለኝም ይላቸው ነበር። ስለዚህ ፖሊሶች ወደ ኋላ መመለስ ኖታሪዋን ወይም ደግሞ ሰነድ አረጋጋጯን ሴትና በመጨረሻ የጀልባው ሽያጭ እንደ ምስክር የነበረውን ሌላኛውን ጓደኛውን እንደገና አስመጥተው ሊጠይቃቸው ይወስናል። ከዛም ኖታሪዋን ወይም ደግሞ ሰነድ አረጋጋጯን ወደ ፖሊስ መመርመሪያ ክፍል ይጠራውታል። እቺ ኖታሪ ካዚን አሪስ የምትባል ሴት ነበረች። በህይወቷ ምንም አይነት ችግር አጋጥሟት የማያውቅ ለረጅም ጊዜ በጣም የተሳካ ኖታሪ ነበረች ወይንም ደግሞ ሰነድ አረጋጋጭ ነበረች። መርማሪ ፖሊስ እንድትቀመጥ ካደረጋት በኋላ ከቶምና ከጃኪ ጋር የነበራትን የመጨረሻ ግንኙነት እንደገና እንድትገልጽላቸው ይጠይቋታል። እናም እንደገና አዎ መጡ፣ ሰነዶችን ፈረሙ፣ ገንዘባቸውን ወሰዱ፣ የስፖርት መኪናዎች ውስጥ ወይንም ደግሞ ኤስዩቪ ውስጥ ገብተው እየነዱ ሄዱ አለች። ነገር ግን ፖሊሶች ከመፊቱ ይልቅ ጣሬ ስለነበራቸው እቺ ሰነድ አረጋጋጭ መስቀለኛ የሆነ ኃይለኛ የሆነ ተከታታይ የሆነ በጣም ብዙ ጥያቄዎችን ደጋግሞ ከጠየቁ በኋላ
እውነቱን እንድታወራ ያደርጓታል። ከዛም ኖቶሪያ ምን ትላለች? እውነቱን ለመናገር ቶምና ጃኪ በህይወቴ አይቻቸው አላቅም ትላቸዋለች። ስካይለር አስቀድሞ የተፈረሙ ሰነዶችን የተፈረሙበትን ቀን እንድቀየር ወይንም ደግሞ ባክዴት የሚባለው ማለት ነው ያንን ነገር እንዳደርግ በጥሬ ገንዘብ ከፍሎኛል። እዛ ጋር እንዳለው እንዳወራ ያደረገኝ እሱ ነው። ግን ቶምና ጃኪ ምን እንደደረሰባቸው እነሱ ላይ ምን እንደተፈጠረ የማውቀው ምንም ነገር የለም። እኔ ያደረኩት ምንድነው ያንን ዶክመንት ቀኑን መቀየር ብቻ ነው ትላለች። ቀጥሎም ፖሊስ ምን ያደርጋል? በመጨረሻው ሽያጭ ላይ ምስክር ሆኖ የቀረበውን ጓደኛቸውን እንዲመጣ ያደርጓል። ስሙም ደግሞ አሎንዞ ሜሰን ይባላል። ውስጥ አስገቡትና ከቶምና ከጃኪ ጋር የነበረ የመጨረሻ ግንኙነት ምን ይመስላል ብሎ ይጠይቁታል። መጀመሪያ ላይ ገንዘቡን ተቀበሉ፣ ከዛም ሰነዱን ተፈራረሙ፣ መኪናቸው ውስጥ ገቡ ብላ ይሄ መጀመሪያ የተናገራቸው ታሪክ አለ። እሱን ታሪኮች መልሶ ለፖሊሶች ይነግራል። ፖሊሶች እያወራ እያለ ያስቆሙትና እንደዛ አይደለም፣ አሁን እኛ ሰነድ አረጋጋጭ ወይንም ኖታሪዋን አነጋግረናል፣ እየዋሸች እንደሆነ ተናግራለች፣ እሷ እዛ እንዳልነበረች እና የሰነዶቹን ቀን ብቻ እንደቀየረች፣ ስለዚህ አንተ እየዋሸ እንደሆነ እኛ እናውቃለን ይሉታል። አሁን እዚህ ጋር አሎንዞ በወንጀል እንደተያዘ ሲያውቅ ወዲያውኑ ዝግትግት ማለት ጀመረ። ምንም ቢጠይቁት ማውራቱን አቆመ፣ ዝም ማለት ጀመረ። ስለዚህ ፖሊሶች አሎንዞ ምንም ነገር ማውራት እንደማይፈልግ ግልጽ ነበር። ያንን ነገር ይረዱና ለአሎንዞ አንድ ኦፈር ያቀርቡለታል እንዲያወራ ስለፈለጉ ማለት ነው። እኛ ስለ ቶምና ስለ ጃኪ የተፈጠረው ነገር ማጣራታችን አይቀርም ከሌላ ሰውም ቢሆን። ስለዚህ ስለ ቶምና ጃኪ ላይ የተፈጠረውን የምታውቀውን ሁሉም ነገር አንድ ባንድ የምትነግረን ከሆነ የሚደርስብንን እስር ወይንም ቅጣት እንቀንስላለን ብሎ ይነግሩት። አሎንዞ ይህንንም ሲሰማ ቅጣቱ እንደሚቀንስ ሲያቅ እሺ የተፈጠረው ነገር እንዳለ እናገራለሁ ይላል። አሎንዞ ገና ባዮቹ እድሜ መጀመሪያ ላይ የሚገኝ ወጣት ነበር። እሱ ምንድነው ስራው? የእስር ቤት ጠባቂ ነበር። እናም ስካይለር በዛ ዘረፋ ወንጀል ተከሶ እስር ቤት በገባ ጊዜ ነበር ከአሎንዞ ጋር የሚተዋወቁት። እናም ስካይለር ከእስር ቤት ከወጣ በኋላ አሎንዞና ስካይለር ጓደኛሞች ሆነው ነበር። እናም ብዙ ጊዜያቸውን አብረው ያሳልፉ ነበር። ከዛም በህዳር ወር 2004 ላይ ስካይለር አሎንዞን ለብቻ ወሰደና አስገራሚ የሆነ ነገር ይነግረዋል። እሱም ምንድነው? ዓለም አቀፍ ነፍሰ ገዳይ እንደሆነና ስካይለር እኔ ዓለም አቀፍ ነፍሰ ገዳይ ነኝ፣ ሰዎችን ለመግደል እንደሚከፍሉት ይነግረዋል። ግን ስካይለር ምን ብሎ ያሳምነዋል? መጥፎ ሰዎችን ብቻ ነው የምገለው፣ ሰዎችን የሚቀጥሩኝ መጥፎ ሰዎችን እንድገድል ነው። ከዛም ለአሎንዞ እንዲለዋል አሁን ማለት ነው በሁለት በጣም መጥፎ ሰዎች ላይ ኮንትራት ግድያ አለብኝ፣ በቶምና ጃኪ ላይ ማለት ነው። አሁን እነዚህ ሰዎች ለመግደል ኮንትራት ተሰጥቶኛል። እነዚህ ሰዎች በጣም መጥፎ ሰዎች ናቸው። ነገር ግን ይህንን ለማከናወን የአንተ እገዛ ያስፈልገኛል። ስለዚህ የምትረዳኝ ከሆነ $1 ሚሊዮን የአሜሪካን ዶላር እሰጣለሁ ይለዋል። ከዛም አሎንዞ እሺ አውረዳለሁ ይለዋል። ምክንያቱም ያሳምነዋል ማለት እዚህ ጋር ገንዘብ እሰጣለሁ ብሎታል፣ ኖርማል ነው ብሎ ያሳምነዋል። አሎንዞ ይስማማል። በህዳር 15 ቀን ስካይለር አሎንዞና ስካይለር ለዚህ ስራ እንዲሳተፍ ያገኘው ሶስተኛ ሰው ማለት ነው ትልቅና አስፈሪ የሚመስል ለረጅም ጊዜ የደቡብ ካሊፎርኒያ የጌንግ አባል የነበረ ስሙም ጆን ኬኔዲ የሚባል ሰውን ጨምሮ ሶስቱ አንድ ላይ ሆነው ጀልባ ወደሚገኝበት ቦታ ይመጣል። የዛኔ መጀመሪያ እነሱ እንዳሉት የጀልባውን ግዢ ለማጠናቀቅ አልነበረም የመጡትም ከቶምና ከጃኪ ጋር ተገናኝተው ጀልባውን የባህር ሙከራ ለማድረግ ነበር። እንዳልኳችሁ ጀልባ እንደምትሰራና እንደማትሰራ አሪፍ እንደነበረች ለማረጋገጥ እንዴት ነው ሰው መኪና ሲገዛ እንደሚሞክረው ጀልባዋን ባህር ላይ መሞከር አለበት። ያንን ሙከራ ለማድረግ ነበር የመጡት። እናም ስካይለርና ጓደኞቹ እዛ ተሰብስበው ያለ ቶምና ጃኪ ይደርሳሉ፣ ጀልባው አካባቢ ማለት ነው። ቶም ጥሮታ ከመውጣቱ በፊት ስራው ምን መሰላችሁ? የረጅም ጊዜ የይግባኝ መኮንን ነበር። ረጅም ጊዜ የይግባኝ መኮንነትን ስለሰራ ይህም ስራው ደግሞ ከወንጀለኞችና ከተፈረደባቸው ሰዎች ጋር የሚቆይበትን አጋጣሚ ፈጥሮለታል። እና እንደዚህ አይነት ወንጀለኛ የተፈረደባቸው ሰዎች እንዲሁ አይቶ ማወቅ ይችላል። እና የዛን ቀን ልክ ጀልባው ላይ ባህር መሞከር እዛ ቦታ ሲደርስ እነዚህ ሰዎች ሲመለከት በውስጡ መጥፎ ዜና ብሎ አስቦ ነበር። ምክንያቱም እነዚህ ሰዎች ጠርጥሯቸው ነበር እንደዚህ አይነት ሰዎች እንደሚሆኑ። እናም እነዚህ ሁለት ወገኖች እዛው መኪና ማቆሚያ ቦታ ላይ ይገናኛሉ። እነ ስካይለር እና እነ ቶምና እነ ሚስቱ ማለት ነው። እናም ስካይለር ቶም ከሱ ጋር ወደ ጀልባው ለመግባት ፍጹም እንደማይፈልግ ማስተዋል ይጀምራል። ቶም ፊቱ ላይ በቃ እነዚህ ወንጀለኛ አይነት ሰዎች ናቸውና እዛ ባህር ላይ ከነዚህ ሰዎች ጋር መሄድ የለብኝም የሚለውን ነገር ከማሰብ አልፎ ፊቱ ላይ ይታይ ነበር። ያ ብቻ አልነበረም። ቶም እንዲሁም አፍ አውጥቶ ቀጠሮን ለማስተካከል ይናገር ነበር። ዛሬ ጥሩ ቀን አይደለም፣ ሌላ ቀን እናድርገው፣ ዛሬ ቅርብን ማለት ይጀምራል። ምክንያቱም ቶም ያየው ነገር አልተመቸውም። ይሄ እንዴት ነው ፊሊንጉ ጥሩ ያልሆነ ስሜት እንዲሰማው ያደርገውና ፈቃደኛ አልነበረም ያንን ጀልባ ለመሞከር ከነዚህ ሰዎች ጋር ባህሩ ጋር ለመሄድ። ከዛም ስካይለር ይሄን ነገር ተረድቷል። በግልጽ ቶም ከኛ ጋር ለመሄድ ቾት አልተሰማውም። ሲያየን የሆነ ነገር ተጠራጥሯል። ከዛ ምን ማድረግ አለብኝ የሚለው ማሰብ ይጀምራል። ካሰላሰለ በኋላ ስካይለር ምን ይላል? ሄይ ቶምና ጃኪ አንዴ በቃ ቆዩኝ፣ የሆነ ስልክ አውርቼ ልመለስ ይልና ወደ ጎን ሄዶ አንድ ስልክ ማውራት ይጀምራል። ስካይለር ወደ ጎን ሄዶ ያወራው ሚስቱን ጄኒፈርን ነው። እሷም እዛው አካባቢ ነበረችና እንድትመጣ ይነግራታል። ከጥቂት ደቂቃዎች በኋላ ጄኒፈር የአንድ ዓመት ህፃን ሴት ልጇን ይዛ ጀልባው የቆመችበት ወይንም እነሱ የቆሙበት ቦታ ጋር ትመጣለች። እናም ጄኒፈር የአንድ ዓመት ሴት ህፃን ልጇን ይዛ እዛ ቦታ ስትመጣ ሙሉ በሙሉ የነበረው ሁኔታ ተለወጠ። ጃኪ ህፃኗን አይታ ወዲያ ወደደቻትና ህፃኗን መያዝ ፈለገች። ጄኒፈርም ስታያት በጣም ቆንጅዬ ሴት ነበረችና በጣም ትወዳታለች። ከዛም ጃኪ በጣም ትረጋጋለች። ጄኒፈርን ልጅ ይዛ ያቀፈች ጥሩ ስሜት ይሰማታል። በጣም ደስተኛ ትሆናለች። ቶም ደግሞ ይህን ነገር ሚስቱን ደስተኛ መሆኗን ሲያይ እቺ ሴት ህፃን ልጅ ይዛ መምጣቱን ሲያይ መጀመሪያ እንዴት ነው የተጠራጠረው ስሜት ትንሽ ይቃለውና አይ በቃ ኖርማል ነው እኔ ዝም ብዬ ነው የተጠራጠርኩት የሚል ሐሳብ ውስጥ ይገባል። ስለዚህ መጀመሪያ ላይ በራሱ ዝም ብሎ እንደተጠራጠረና አሁን ላይ ያለው ነገር ኖርማል እንደሆነ ሰላማዊ እንደሆነ እንዲረዳ ያደርገውና
መጀመሪያ የነበረውን ጥርጣሬ ትቶ ብዙም ሳይቆይ በቃ ዛሬ ጥሩ ቀን ነው የባህሩ ሙከራ ማድረግ እንችላለን ይላል። በመጨረሻም የተሰበሰበ ቡድን የባህር ሙከራውን ለማድረግ ወደ ዌል ዲዘርቭ ወደ ተባለችው ጀልባ መሄድ ይጀምራሉ። ልክ ጀልባዋ ጋር ደርሶ ሊገቡ ሲሉ የስካይለር ሚስት የሆነች ጄኒፈር ሄይ ሰዎች የባህሩ ሙከራን መሄድ አልችልም፣ ህፃኗ ተበሳጭታብኛለች፣ እያለቀሰች ነው፣ ወደ ቤት መሄድ አለብኝ፣ እሷን ማስተኛት አለብኝ ብላ ብቻ እንደዚህ ነገር ታወራና እዛ ጀልባ ላይ መሄድ እንደማትችል ትነግራቸውና ስትመለሱ እንገናኛለን፣ እኔ ግን መሄድ አልችልም ብላ ትቀራለች። በዚህ ጊዜ ቶምና ጃኪ መጀመሪያ ላይ ተጠራጥረው ነበር። አሁን ላይ ሙከራውን ለማድረግ ቃል ገብተዋል ለስካይለር ማለት ነው። ስለዚህ ከነዚህ ሰዎች ጋር ብቻ ወደ ጀልባው ለመግባት ትንሽ አሁን ላይ ቢጨነቁም ግን መጀመሪያ ላይ እምቢ ብለው የዚህ ሴት መምጣት ህፃን ልጇን ሀሳባቸውን ቀይረዋልና ኦሬዲ ቃላቸውን ስለሰጡ አሁን አንዴ እሺ ብለናል እንሞክር ብለናል ብሎ ስላሰቡ ከነዚህ ሶስት ሰዎች ጋር ጀልባው ላይ ገብተው ወደ ክፍት ውሃው መሄድ ይጀምራሉ። በዚህ ወቅት ቶም ነበር ጀልባውን እየመራ ወይንም ደግሞ እየነዳይ ነበር። ከዛም የተወሰነ ተጉዘው ከመርከብ ማቆሚያውና ከየትኛውም መሬት በጣም ረቅ ብሎ በነበረበት ጊዜ ላይ ስካይለርና ጆን ወደ ቶም ቀረቡና ጀልባውን እየነዳ ነበርና ቶም ሄይ ቶም እንዴት ነህ? ጀልባው የታችኛው ክፍል ላይ የሆነ ነገር ልናሳይ እንፈልጋለን ይሉታል። ቶም ምንድነው ያለው? እሺ አብረን እንሂድ እንመልከት ብሎ አብሯቸው ይሄዳል። ከዛም ታች ወደሚገኘው መኝታ ክፍል ይወርዳሉ። አሁን እነሱ እዛ መኝታ ክፍል እንዳሉ ጃኪ የቶሚ ሚስትና አሎንዞ የሚባለው ሰውዬ ከመኝታው ክፍል በላይ ያለው ወጥ ቤት ውስጥ ነበሩ። እናም እዛው ቆሞ ሳሉ ጃኪና አሎንዞ ከመኝታ ክፍሉ ወይንም ደግሞ እነሱ ካሉበት ክፍል ከታች ከፍተኛ የሆነ የግርግር ድምጽ መስማት ይጀምራሉ። በዚህን ሰዓት ያ ድምጽ የምን እንደሆነ አሎንዞ ያውቃል። ጃኪ ግን ምን እየተፈጠረ እንዳለ አታውቅም ነበር። ይሄ ድምጽ ደግሞ ለአሎንዞ ምልክት ነበር። ከዛ አሎንዞ ምን ያደርጋል? ወደፊት ዘሎ ጃኪ ላይ ወጣና ጃኪን ይዛታል። ከዛም ጃኪ እሱ ዘሎ መምጣቱን ከማወቀው በፊት ነበር እላዩ ላይ ወጥቶ መሬት ላይ እንድትወድቅ ያደርጋትና ይዞት በነበረው የእጅ ማሰሪያ ሁለት እጆቿን ወደ ኋላ አድርጎ በደንብ ያስራታል። That's where Thomas Hawks, Skyler, and JFK are on the bottom. And Jackie hears the commotion. She looks down this way, and this is where Alonzo overpowers her. እናም ጃኪ በወጥ ቤቱ እንደታገተች ስካይለርና ጆን ደረጃውን ወደ ላይ መውጣት ጀመሩ ከመኝታ ክፍሉ። ሲወጡ ግን ቶም ከነሱ ጋር አልነበረም። ከዛ ምን ያደርጋሉ? ይመጡና ጃኪን ከወጥ ቤቱ ይዘው ወደ ታች ወደ መኝታ ክፍሉ ይወስደውታል። የት ቶም ወዳለበት። ጃኪም መኝታ ቤቱ ስትገባ ቶም እጅ እግሩ ታስሮ በጀልባው አልጋ ላይ ተኝቶ ታያለች። ከዛም ጃኪን ከቶም አጠገብ አልጋው ላይ ይጥሏታል። ከዛም ጃኪ ወደ ስካይለር ወዲያውኑ ዞር ብላ ለምንድነው እንደዚህ ታደርግብናለህ? አሁን ሚስትን አገኘን፣ ህፃን ልጅን አቀፍን፣ አጫወትን፣ ጥሩ ሰዎች ነበራችሁ፣ ለምንድነው እንደዚህ የምታደርግብን? ምን አጠፋን? እኛ የምንፈልገው ይሄንን ጀልባ ሽጠን ለልጆቻችን ቀርበን ልጃችን ልጅ ሊወልድ ነው፣ አያት ልንሆን ነው። ይሄንን ጀልባ ሽጠን ቤት ገዝተን አያት ሆነን መኖር ነው የምንፈልገው። እባክህ ለምን እንደዚህ ታደርግብናል ብላ ጠይቋለች። ይሄ ነገር ግን ለስካይለር ግድ አልሰጠውም ነበር። ወደ አሎንዞ ዞር ብሎ በሁለቱም አፋቸውን አይናቸው ላይ ጨርቅ አድርግ ብሎ ይነግረው። አሎንዞም ይህን እያደረገ ሳለ ስካይለር ወደ ላይ ወጥቶ ጀልባውን ወደ ጥልቁ ውቅያኖስ መምራት ይጀምራል። ወደ መሃል ማለት ነው፣ ማንም ሰው ወደማይደርስበት። ስካይለር ጀልባውን እየነዳ ሳለ አሎንዞና ጆን በመኝታ ክፍል ውስጥ ነበሩ። ቶምና ጃኪ ታስሮ ወደሚገኙ እናም አሎንዞ ለፖሊሶች ሲናዘዝ እዛ ክፍል ውስጥ ያስተዋለውን ነገር ሲናገር ቶም ጃኪን ያጽናናት ነበር። በዛ ሁኔታ ውስጥ ሆኖ ማለት ነው። እጁ እንደታሰረ እንደምንም አንስቶ የጃኪን እጅ እየዳበሰ ምንም ቢደርስብን ደህና ይሆናል፣ አብረን እንሆናለን እያለ ጃኪን ያጽናናት ይሞክር ነበር። በዛ ተስፋ መቁረጥ ውስጥ ሆኖ እንኳን። እናም አሁን በድንገት ጀልባው ይቆማል። ምክንያቱም ስካይለር ወደ ጥልቁ ውቅያኖስ ደርሶ ነበር። ጆንና አሎንዞን ጃኪና ቶምን ወደ መርከቡ ወደ ላይኛው ክፍል እንዲያመጡ ይነግራቸዋል። አሎንዞና ጆን የተባሉትን ነገር ያደርጋሉ። ቶምና ጃኪን ከመኝታ ቤቱ ያስወጧቸውና ወደ ጀልባው ወለል ወይንም ደግሞ ውጭ ላይ ወደሚገኘው ክፍል ይዟቸው ይወጣሉ። ከዛም ስካይለር ምን ያደርጋል? የጀልባውን የሽያጭ ሰነዶች እንዲፈርሙና የባንክ ሂሳቦቻቸውን እሱ ማንቀሳቀስ እንዲችል የሚያስችለውን ተጨማሪ ወረቀቶች እንዲፈርሙ ያስገድዳቸዋል። ስለዚህ ምንድነው ጀልባውን ለሱ እንደተሸጠ ከዛ ውጭ ደግሞ ባንካቸውን እሱ እንዲያስተዳድሩ ወይንም ደግሞ ትራንስፈር ማድረግ ማውጣት እንዲችል የሚያስችለውን ነገር እንዲፈርሙ ያስገድዳቸዋል። ከዛም እነዚህ ሰነዶች መፈረም ይጀምራሉ። እየፈረሙ እያለ ግን ጃኪ በአንዱ የፊርማ ቦታ ላይ የአያት ስሟን በተሳሳተ መንገድ ጽፋለች። ይህ በአጋጣሚ የምታደርገው ነገር አይደለም። ይህን ያደረገችው ወደፊት ፈርቼን የፈረምኩት አስፈራርተውን ነው እንጂ በፈቃደኝነት ይህንን ነገር አልሸጥኩም የሚለውን ለማስረዳት በሚል ነበር አውቃ የመጨረሻውን ፊደል ያሳሰተችው። ከዛም እነዚህ ሁሉ ሰነዶች ከተፈረሙ በኋላ ሶስቱ ሰዎች ሁለቱን ታጋጆች ወደ ጀልባው የጀርባ ክፍል ይመራሉ። በጀልባው ጀርባ ቆሞ ሳለ ስካይለር ጃኪና ቶም እየሰሙ አሎንዞን ወደ ጀልባው ፊት ለፊት ሄደ እዛ ጋር ያለውን መልክ አምጣ ይለዋል። ይህን ነገር ሲል ጃኪና ቶሚ በጆሮአቸው እየሰሙ ነበር። ስለዚህ አሁን ቶምና ጃክ ቀጥሎ የሚደርስባቸው ነገር ምን እንደሆነ መገመት ይችላሉ። ጥሩ ነገር እንዳልሆነ ያውቁ ነበር። ጃኪ እንደለቋቸው ወደ ልጆቻቸው ተመልሰው የልጅ ልጆቻቸውን እንዲያዩ ልጆቻቸውን እንዲያሳድጉ መማጸን ትጀምራለች። በዚህ ወቅት ቶም እንደታሰረ በኃይለኛ ይዞት ነበር። እንደምንም ራሱን ያስለቀቅና ስካይለርን ብልቱ አካባቢ በኃይለኛው ይመታዋል። ነገር ግን ከዚህ በኋላ ጆን በቶምና በጃኪ ላይ በኃይለኛው ይዘልና ሁለቱን ድብን አድርጎ ይዛቸዋል። ምክንያቱም በጣም ግዙፍ ሰው ነው ጆን የሚባለው ሰውዬ። ከዛም ቶምና ጃኪ ጀርባቸውን ለጀርባቸው አገናኝተው የእጅ
ማሰሪያ ተጠቅመው በኃይለኛው አስራዋቸው ቁጭ እንዲሉ ያደርጓቸዋል። ከዚያም አሎንዞ ያንን ከባድ መልክ እየጎተተ መጣና ልክ ከቶምና ከጃኪ አጠገብ ይደርሳል። በዚህን ጊዜ ስካይለር ከመልኩ የወጣውን ረጅም የብረት ሰንሰለት እስከ ሰንሰለቱ የመጨረሻ ድረስ ፈቶት መጨረሻው ላይ ሰንሰለቱን ቶምና ጃኪ ከታሰሩበት የእጅ ማሰሪያ ጋር ያገናኘዋል። ምን ሊያደርግ እንደሆነ እንግዲህ ማሰብ ይችላል። ከዛም እነሱ የታሰሩበት የእጅ ማሰሪያቸው ከሰንሰለቱ መጨረሻ ጋር በአስተማማኝ ሁኔታ እንደተጣበቀ እርግጠኛ ከሆነ በኋላ ከሰንሰለቱ ጋር የተያያዘው መልክ እንደምንም ያነሳውና በጀልባ ጎን አድርጎ ወደ ውሃ ውስጥ ይወረውረዋል። ይህ መልክ እንግዲህ ረጅም ሰንሰለቶች አሉት። ሶ የመልኩ ጫፍ ውሃ ውስጥ ተወርውሯል። ሌላኛው መጨረሻ ደግሞ ቶምና ጃክ ከታሰሩበት የእጅ ማሰሪያ ጋር የተጣበቀ ነው። ስለዚህ መልኩን እሱ የጣለው ጎትቷቸው እዛው ውስጥ እንዲገቡ ለማድረግ ነው። በጣም የጭካኔ ተግባር ነበር። ከዛም የሰንሰለት በጣም ረጅም ነው። ቶምና ጃኪ እንግዲህ ታስረው ቁጭ ብለው መልኩ ውሃ ውስጥ ገብተዋል። አሁን ያ የተጠቀለለው ሰንሰለት ቀስ በቀስ ወደ ውሃው መግባት ይጀምራል። ያንን ድምጽ እነሱ ይሰሙ ነበር። ስለዚህ ህይወታቸው ሊያልፍ እንደሆነ ያውቃሉ። ግን የመጨረሻው ደርሶ ጎትቶ እስኪጠላቸው ያ ሰንሰለት ቀስ በቀስ ውሃው ሲገባ ድምጹን እየሰሙ ነበር። ከዚያ መጨረሻው ደርሶ ሰንሰለቱ አልቆ እነሱን መጎተት ይጀምራል። በኃይለኛ ሲጎትታቸው መጀመሪያ ላይ የቶም ጭንቅላት ከመርከቡ ጎን ጋር በኃይለኛ ሁኔታ ይጋጫል። በዚህን ሰዓት ከፍተኛ የሆነ ድምጽ ወጥቶ እንደነበረ አሎንዞ ተናግሮ ነበር። ቶም ግን እንደዛም ሆኖ ሚስቱ ውሃ ውስጥ እንዳትገባ እሷን ለማትረፍ የቻለውን ሁሉ ይዞ እሷን ለማትረፍ ሲታገል ሲሞክር ነበር። ቢሆንም ግን በጣም ብዙ ጊዜ ከታገለ በኋላ አልቻለም። መጨረሻ ላይ ያ ሰንሰለት በኃይለኛ ሁኔታ ይጎትታቸውና በመርከቡ ጎን ላይ አድርገው ወደ ውሃው ይወድቃሉ። የሚገርማችሁ ውሃ ውስጥ እስኪወድቁ ድረስ ቶምና ጃኪ በህይወት ነበሩ። ከነነፍሷቸው ነው እዛው ውስጥ ገብተው እንዲሞቱ ያደረጋቸው። ልክ በዚህ ሰዓት እነሱ ውሃ ውስጥ እንደገቡ ሲያውቅ ስካይለር በኃይለኛ ሁኔታ እየጮኸ የስ አደረኩት እያለ ደስተኛ መሆኑን አሎንዞ ተናግሮ ነበር። ከዚያም ፊቱን ወደ እነሱ አድርጎ ውሃው ሰምጠው ህይወታቸው እስኪያልፍ ባህሩ እስኪረጋጋ በጥሞና ሲከታተል ነበር። ልክ እነሱ ውሃው ሰምጠው ውሃው እንደተረጋጋ ሲያውቅ ያንን ጀልባ ምን ያደርጋል? መጀመሪያ ቆሞበት ወደ ነበረው ወደ ኒውፖርት ቢች ወደ ኋላ መመለስ ይጀምራል። ስለዚህ ቶምና ጃኪ ላይ የደረሰው እውነተኛ ነገር ይሄ ነው። ጄኒፈር የምትባለው የስካይለር ሚስት በግድያው ጊዜ በጀልባው ላይ ባትኖርም እኩል ተሳትፎ ነበራት። እንደውም ጥቃቱ የእሱ ሀሳብ ነበር። ብዙ ገንዘብ ፈልጋ ነበርና ይህንን እቅድ ገንዘብ ለማግኘት እንደ መንገድ አስበው ነበር። ስለዚህ ህፃኗን ይዛ ጀልባው ያለበት እነሱ የቆሙበት ቦታ ላይ የመጣችው እዛ ጋር ስካይለር ሲደውልላት ቶምና ጃኪ ሀሳባቸውን ሊቀይሩ ነው፣ እኛን ሲያዩ ፈርተዋል፣ ችግር የለውም እኔ ህፃኗን ልጅ ይዤ መጥቼ እነሱ እንዲያምኑኝ ያደርጋሉ የሚለው የእሱ ሀሳብ ነው። ስለዚህ የባህር ሙከራውን እንዲሄዱ ሆን ብላ ያደረገችው ነገር ነው። በዚያ ጀልባ ላይ ምን እንደሚፈጠር ሙሉ በሙሉ ታውቅ ነበር። እንዲገሏቸውና ጀልባውን እንዲሰርቁ የማድረጉ ሀሳብ የእሷ ነበር። እናም ስካይለር ጀልባው ላይ ያለ እያንዳንዱ ነገር ሚስቱ ጋር እየደወለ ኢንስትራክሽን ሲጠይቃት ነበር። እነሱን ከመግደላቸው በፊት ከገደሏቸውም በኋላ ሚስትየው በስልክ ከሱ ጋር እየተደዋወለች ዳይሬክሽን ስትሰጠው ነበር። ሌላው ደግሞ በጣም የሚያስገርመው ነገር ምንድነው? ፖሊስ የስካይለር እና የጄኒፈርን ቤት ሲመረምር ያገኘው አንድ ቪዲዮ ካሜራ አለ። ይህ ቪዲዮ ካሜራ ደግሞ የቶም እና የጃኪ ቪዲዮ ካሜራ የነበረ ነው። መጀመሪያ ላይ ቴፑ ጃኪ ነው የሚያሳየው። ጃኪ በጀልባው ላይ ያለውን ነገር እየቀረጸች ጀልባው ሊሸጡት ስለሆነ ይህ የመጨረሻ ጊዜያችን ነው፣ ጀልባችን ከመሰናበታችን በፊት ያለው ጊዜ ይህን ይመስላል ያለች ብሎ ቪዲዮ እየሰራች ነበር። እናም እዛው ጋር ደግሞ ጀልባውን የሚገዙ ጥሩ ሰዎች አግኝተናል፣ አሁን አያት ልንሆን ነው፣ ልጆቻችን ጋር ልንሄድ ነው፣ ብቻ እንደዚህ አይነት ነገር እያወራች በጣም ደስተኛ ነበረች። እናም ባሏ እዛ ቪዲዮ ላይ ነበረ፣ ቶምም ደስተኛ ነበር። ከዛም ይሄ ቪዲዮ ብዙ አልቀጠለም። ወዲያው ይቋረጥና ወዴት ይሄዳል? ወደ ስካይለር እና ወደ ጄኒፈር ቪዲዮ ቀጥታ ይገባል። በዛው አመት የምስጋና ቀን ወይም ደግሞ ታንክስ ጊቪንግ ዲነር አለና እዛ ዲነር ላይ ልጇቸውን ሲያጫውቱ የሚያሳይ ቪዲዮ ነበር ቀጥሎ የታየው። የሚያስገርመው ነገር ይህ ማለት ምንድነው? ጄኒፈርና ስካይለር ቶምና ጃኪ በጣም መጥፎ ነው መንገድ ከገደሏቸው በኋላ ከተወሰኑ ቀናት በኋላ ማለት ነው ካሜራቸውን ወስደው የራሳቸውን ቪዲዮ መቅረጽ ጀምሮ ነበር ማለት ነው። የቶምና የጃኪ ትዝታ በራሳቸው ትዝታ እየተኩት ነበር ማለት ነው። እነሱን እየደለቱ የራሳቸውን ሪከርድ እያደረጉ ነበር ማለት ነው። ሙሉ በሙሉ አልደለቱም ነበር ማለት ነው። ይህንን ሲያደርጉ ግን ለነዛ ሰዎች ምንም አልተጨነቁም ነበር፣ ምንም አልደበራቸውም ነበር። ከዛም ይህን ሁሉ ነገር የተናዘዘው አሎንዞ የ20 ዓመት ፍርድ ይፈረድበታል። በጣም ከባድ ቅጣት ይደርስበት ነበር። ሁሉ ነገር የተናዘዘው እሱ ስለሆነ የ20 ዓመት ፍርድ ይፈረድበት። የስካይለር ሚስት የሆነችው ጄኒፈር ደግሞ ምንም አይነት ይቅርታ የሌለው የእድሜ ልክ ጽኑ እስራት ይፈረድባታል። ጆን ኬኔዲ የሚባለው ያ ግብዳው ሰውዬና ስካይለር ደግሞ የሞት ፍርድ ይፈረድባቸዋል። የዛሬው ታሪካችን እንግዲህ የተመለከታችሁትን ይመስል ነበር። እንዴት አገኛችሁት? ከዚህ ቪዲዮ ምን ቁም ነገር አገኛችሁ? የተሰማችሁን ሀሳብ ስቴት ኮሜንት ላይ አስቀምጡልኝ። የሆነ ነገር ካገኛችሁ ከወደዳችሁት ይህንን ቪዲዮ ላይክ እንድታደርጉ ጠይቃችኋለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እንድታደርጉ ጠይቃችኋለሁ። የደወል ምልክቷንም ኦን አድርጉ። ከዚህ በኋላ የሚለቀቁ ቪዲዮዎች እንዳያመልጣችሁ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን ኦን አድርጉ። ሌላው ደግሞ እኔም በአካል ማግኘት ከፈለጋችሁ እዚህ ስክሪን ላይ በምትመለከቷቸው የሶሻል ሚዲያዎች እኔን ኮንታክት ማድረግ ትችላላችሁ። ከዛም በተጨማሪ እንዲሰራ የምትፈልጉት ታሪክ ካለ እዛው ላይ መላክ ትችላላችሁ። አብራችሁኝ እዚህ ድረስ ስለቆያችሁ ከልብ አመሰግናችኋለሁ። በቀጣይ በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው።